ሰላም ጤና ይስጥልኝ። ታማኝ የመረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎች አስቀድመን እናደምጣቸዋለን። ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉና እንድታደምጡን በአክብሮት እንጋብዛለን። የቀድሞው የኢፌዴሪ አምባሳደርና የክልሉ ከፍተኛ የፖለቲካ አመራር ዶክተር አዲስ ዓለም ባሌማ የዲፕሎማሲ ምንነትና የውስጥ አንድነት ቁርጠኝነት ለየት ባለ ምሳሌ አስረዱም። በትግራይ የፍርድ ቤት ትዕዛዝ ፖሊስ ባለመቀበል ሰዎች በእስር እንዲቆዩ እያደረገ ነው ተባለም። በቡድን 7 G7 ጉባኤ የተሰማው የዋሽንግተን አቋም ትራምፕ በአባይ ጉዳይ ለግብጽ ያሳዩት ወገንተኝነት አነጋጋሪ ሆኗል። ሶማሌላንድ ከእስራኤል ወታደራዊና የፖሊስ ስልጠና ድጋፍ እያገኘች መሆኑን በይፋ አረጋገጠች። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊል እነዚህ ነበሩ። አሁን ደግሞ የክስተቶችን ዝርዝር መረጃ፣ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎች እንሻገራለን። አብራችሁን ቆዩ። የቀድሞው የፌዴሪ አምባሳደርና የክልሉ ከፍተኛ የፖለቲካ አመራር ዶክተር አዲስ ዓለም ባሌማ የትግራይ ሰማዕታት ቀንን ምክንያት በማድረግ በትግራይ ቴሌቪዥን ባደረጉት ልዩ ሀሳብ ዳሰሳ የዲፕሎማሲን ምንነትና የውስጥ አንድነት ቁርጠኝነት ለየት ባለ ምሳሌ አስረድተዋል። ያለ ጉልበት የሚደረግ ዲፕሎማሲ ያለ መሳሪያ እንደሚጫወት ሙዚቃ ነው፣ ድምጽ የለውም። ይህንን የዓለም አቀፍ ምሁር አባባል ወደ ትግራይ ወጥተው ፖለቲካ ያመጡት አምባሳደሩም በዲፕሎማሲያዊ ዓለም ጉልበት ፓወር ተብሎ የሚወሰደው በቢሊዮን የሚቆጠር የገንዘብ ክምችት ወይም የዘመናዊ መሳሪያ ሳይሆን የህዝብ የማይናወጥ የውስጥ አንድነት መሆኑን አስምረውበታል። እንደ ዶክተር አዲስ ዓለም ትንታኔ የትግራይ መንግስት ወደ ስልጣን መመለሱ እንደ አንድ ስኬታማ እርምጃ የሚወሰድ ቢሆንም ይህ መዋቅር በዓለም አቀፍ መድረክ ተጽዕኖ መፍጠር የሚችለው ግን ከጀርባው ጠንካራና የተባበረ ህዝብ ሲቆም ብቻ ነው። በክልል ደረጃ ሆኖ ዓለም አቀፍ ዲፕሎማሲን መስራት እጅግ አታካችና ሌትና ቀን ተጋድሎ የሚጠይቅ በመሆኑ ይህንን ፈተና ለመሻገር ሳይሰለቹ መስራትን እንደ መርሆ አስቀምጠዋል። ሆኖም የህወሓት አመራሮች ሁሌም የትግራይ ህዝብ አንድነት እያሉ ከዚህ በፊት በዘመናዊ ድሮኖችና ከባድ መሳሪያዎች እንዳስጨረሱት ከዛ ሳይማሩ አሁንም ተመሳሳይ ነገር እየደገሙ መቀጠላቸውን ብዙዎች ያስቆጣ ይገኛል። የአምባሳደሩ ትንታኔ ሌላው ትኩረት የነበረው የትግራይ ዲያስፖራ የዲፕሎማሲያዊ ጉዞ ስኬትና ውድቀት ላይ ነው። ከፕሪቶሪያው የሰላም ስምምነት በፊት የነበረው የዲያስፖራ ንቅናቄ እጅግ ስኬታማና የትግራይ ድምፅን ለዓለም ያሰማ የነበረ ቢሆንም ከስምምነት በኋላ ግን በተለያዩ ምክንያቶች የመቀዝቀዝና የመዳከም አዝማሚያ ሳይቶ እንደነበረ ሳይሸሽጉ በግልጽ ተናግረዋል። ሆኖም በአሁኑ ወቅት የደከመው የዲያስፖራ ንቅናቄ በአዲስ መንፈስ እያገገመና በዓለም አቀፍ ግንኙነት ዙሪያ ያለው ተሳትፎ እየተሻሻለ መምጣቱን እንደ መልካም ጅምር አንስቷል። ይህንን አዲስ መነቃቃት ይበልጥ ስልታዊ በሆነ መንገድ ለመምራትና ወደ ላቀ ደረጃ ለመድረስ ደግሞ የሚዲያ ተቋማት ሚና እጅግ ወሳኝ መሆኑን ጠቁመዋል። በመጨረሻም ይህ የሰማዕታት መታሰቢያ ቀን በንግግርና በስሜት ብቻ የሚታለፍ ሳይሆን ያለፉት ጀግኖችን አደራ ወደ ዲፕሎማሲያዊ ድል ለመቀየር አዲስ የተግባር ምዕራፍ ሊከፍት እንደሚገባ አምባሳደሩ አሳስበዋል። በትግራይ ፊት ለፊት የተደቀኑትን ማህበራዊና ኢኮኖሚያዊ ችግሮች ለመፍታት ብቸኛውና ቁልፍ መሳሪያ የህዝብ የውስጥ አንድነት በጽኑ መሰረት ላይ መልሶ መገንባት መሆኑን በማስገንዘብ የሀሳብ ትንታኔያቸውን አጠቃልለዋል። ዶክተር አዲስ ዓለም ባሌማ በትግራይ ጦርነት ወቅት በፌዴራል መንግስት እጅ ወድቆም ከፕሪቶሪያው ስምምነት በምህረት የተለቀቁት የህወሓት አመራሮች አንዱ ነው። በትግራይ የፍርድ ቤት ትዕዛዝ ፖሊስ ባለመቀበል ሰዎችን በእስር እንዲቆዩ እያደረገ ነው ተባለ። በትግራይ ክልል በቅርቡ ይፋ የተደረገው አዲስ የክተት አዋጅን ተከትሎም የተጀመረው መጠነ ሰፊ የግዳጅ እንቅስቃሴ አዛውንቶችና አቅመ ደካሞችን ጭምር ለእስርና ለከፍተኛ የሰብአዊ መብት ጥሰት እየዳረገ መሆኑን ታወቀ። የሰባ እንደርታ ወረዳ ፍርድ ቤት ሰኔ 10 ቀን 2018 ዓ.ም የ76 ዓመቷ አዛውንት ወይዘሮ አኸዛ ህሉፍን በ5000 ብር ዋስ እንዲፈቱ በይፋ ቢወስንም የአካባቢው ፖሊስ የፍርድ ቤት ትዕዛዝ ወደ ጎን በመተው አዛውንቷ አሁንም ድረስ በእስር ላይ ማቆየቱ የህግ ባለሙያዎችንና ነዋሪዎችን ክፉኛ አስቆጥቷል። የ76 ዓመቷ አዛውንት ወይዘሮ አኸዛ ህሉፍ ሰኔ 8 ቀን 2018 ዓ.ም ከመኖሪያ ቤታቸው በጸጥታ ኃይሎች ተወስደው የታሰሩት በክልሉ አዲስ የወጣው እድሜያቸውና ጤና ሁኔታቸውን የሚፈቅድላቸው ማንኛውም የትግራይ ተወላጆች ወታደራዊ ግዴታቸው እንዲወጡ የሚያዘውን አዋጅ በመተላለፍ ተከሰው ነው። ይህ አዋጅ ጥሪውን ባልተቀበሉ ዜጎች
ላይ እስከ 50 ሺህ ብር የሚደርስ የገንዘብ ቅጣትና የአካል ማስገደድ እንደሚፈጽም በረቂቁ ላይ ማስፈሩም በነዋሪዎች ዘንድ ከፍተኛ ስጋት ፈጥሮ የነበረ ሲሆን አሁን ላይ ግን አፈጻጸሙ አዛውንቶችን እስከ ማሰር መድረሱን ተረጋግጧል። አክሰስ ፎር ሂውማን ራይትስ ኤንድ ሶሻል ጀስቲስ የተባለው የሰብአዊ መብት ተሟጋች ድርጅት ለአዛውንት ጥበቃ ለማድረግ በፍርድ ቤት ጠንካራ የህግ ክርክር ያደረገ ሲሆን አዋጁ በፌዴራል መንግስት እውቅና የሌለው መሆኑን እንዲሁ የተናገሩት ነገር የሚያስከስስ ቢሆንም እንኳን መረጃው ሊጠፋ በማይችል በሚዲያ የሚገኝ ስለሆነ የዋስ መብታቸው ሊጠበቅላቸው እንደሚገባ አስረድቷል። በዚህም የሰው እንደርታ ወረዳ ፍርድ ቤት በቀረበው ክስ ላይ የአዛውንት እድሜና ነባራዊ ሁኔታ ከግምት ውስጥ በማስገባት የዋስ መብታቸው እንዲከበርላቸው መወሰኑን ታውቋል። ስለሆነም አዛውንቷ በ5000 ብር ዋስትና በአስቸኳይ እስር ቤት ተለቀው ወደ ቤተሰቦቻቸው እንዲመለሱ ትዕዛዝ አስተላልፎ ነበር። ይሁን እንጂ የወረዳው ፖሊስ የፍትህ አካላት የበላይነትና የፍርድ ቤቶች ነጻነት ሙሉ በሙሉ በሚጥስ መልኩም የተወሰነው የዋስትና ትዕዛዝ አልቀበልም ብሏል። ፖሊስ አዛውንቷን ወይዘሮ አኸዛን ያለምንም ተጨማሪ ህጋዊ ምክንያት በእስር ቤት አግቶ ያቆያቸው ሲሆን የእርምጃ በክልሉ የፍትህ ተቋማት ነጻነት ላይ የተደቀነ አደጋ አጉልቶ የሚያሳይ ነው ተብሏል። የወይዘሮ አኸዛ እስራት መራዘም በክልሉ እየተካሄደ ባለው መጠነ ሰፊ ወታደራዊ አፈሳና የግዳጅ ምልመላ ጋር በቀጥታ የተያያዘ መሆኑን የፖለቲካ ተቃዋሚዎች ይናገራሉ። ይህ የወይዘሮ አኸዛ እስራት መራዘም በክልሉ እየተካሄደው ካለው መጠነ ሰፊ ወታደራዊ አፈሳና የግዳጅ ምልመላ ጋር በቀጥታ የተያያዘ መሆኑን የፖለቲካ ተቃዋሚዎች ይናገራሉ። እንደ አረና ትግራይና ስምረት ያሉ ተቃዋሚ ፓርቲዎች ቀደም ሲል ባወጡት መግለጫ የህወሓት መሪዎች በክልሉ የጀመሩት የግዳጅ ምልመላ ማህበራዊ ቀውስ እየፈጠረ መሆኑን ገልጸው ነበር። በአሁኑ ወቅት የመብት ተሟጋች ድርጅቶችና የህግ ባለሙያዎች ይህንን የፖለቲካ ውጥረት ተገን በማድረግ በአቅመ ደካማ አዛውንቶች ላይ የሚፈጸሙ ህገወጥ እስራትና የህግ ትዕዛዝ አለማክበር የክልሉ መስተዳደር በአስቸኳይ እንዲገታውና የህግ የበላይነት እንዲከበር ጥሪያቸው ያቀረቡ ይገኛሉ። በቡድን 7 G7 ጉባኤ የተሰማው የዋሽንግተን አቋም ትራምፕ በአባይ ጉዳይ ለግብጽ ያሳዩት ወገንተኝነት አነጋጋሪ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በካይሮና በአዲስ አበባ መካከል የፈጠረውን አለመግባባት ቅድሚያ ሰጠው እንደሚመለከቱትና ለጉዳዩ ፍትሃዊ መፍትሄ እንዲገኝለት እንደሚፈልጉ አስታወቁም። ፕሬዝዳንቱ ይህንን ያሉት በፈረንሳይ አስተናጋጅነት በተካሄደውና በረቡዕ ዕለት በተጠናቀቀው የዓለም የበለጸጉ ሀገራት ስብስብ ጉባኤ ላይ ነው። ፕሬዝዳንት ትራምፕ በጉባኤው አጋጣሚ ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በጋዜጠኞች ፊት ባደረጉት ውይይት በኢትዮጵያ የተገነባው ታላቁ የህዳሴ ግድብ በግብጽ ላይ ችግር እየፈጠረ መሆኑን አውቃለሁ በማለት ለካይሮ ያላቸው ወገንተኝነት በድጋሚ አንጸባርቀዋል። አሜሪካ፣ ፈረንሳይ፣ ዩናይትድ ኪንግደም፣ ጀርመን፣ ጃፓን፣ ጣሊያን፣ ካናዳና የአውሮፓ ህብረት በተሳተፉበት በዚህ የቡድን 7 ጉባኤ ላይ ከአፍሪካ አህጉር የተጋበዙት የግብጽና የኬንያ መሪዎች ብቻ መሆናቸው ይታወቃል። ፕሬዝዳንት ዶናልድ ትራምፕ በተለያዩ ጊዜያት ስለ ህዳሴ ግድብ ከኢትዮጵያ ብሔራዊ ጥቅም ተቃራኒ የሆነ አቋም ሲያራምዱና ለግብጽ ድጋፍ ሲሰጡ መቆየታቸው ይታወሳል። በተለያዩ አጋጣሚዎች የአባይ ወንዝ መነሻው ራሷ ግብጽ እንደሆነ አድርገው ያስቡ እንደነበር የገለጹት ታሪክን ጨምሮ ግድቡ ግብጽን ይጎዳል በሚል የካይሮን የፖለቲካ አቋም የሚያጠናክሩ ተደጋጋሚ ንግግሮችን አድርገዋል። ይሁን እንጂ ኢትዮጵያ በበኩሏ ግድቡ በማንም ሀገር ላይ አደጋ እንደማይደርስ በተደጋጋሚ በማስረጃ ብታስተባብልም ዋሽንግተን ግን ለካይሮ ያላት ዲፕሎማሲያዊ ወገንተኝነት በተለያዩ መድረኮች ማሳየቷን ቀጥላለች። ፕሬዝዳንት ትራምፕ ከዚህ በፊት ታላቁ የህዳሴ ግድብ በአሜሪካ ድጋፍ ነው የተገነባው ማለታቸው የሚታወስ ቢሆንም ግድቡ በመላ ኢትዮጵያን ተሳትፎ እንጂ በማንም ድጋፍ እንዳልተገነባም የኢትዮጵያ መንግስት ምላሽ ሲሰጥ መቆየቱ ይታወሳል። ትራምፕ ግን በዚህ ሳያበቁ ከ2 ወራት በፊት በግድቡ ዙሪያ ኢትዮጵያና ግብጽን የመደራደር ፍላጎት እንዳላቸው በደብዳቤ ለግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ያስታወቁ ሲሆን ደብዳቤው ግን ለጠቅላይ ሚኒስትር አብይ አህመድ ያካተተ አልነበረም። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግድብ ግንባታን ከጀመረችበት ጊዜ አንስቶም ከሱዳንና ከግብጽ ጋር የሰላ አወዛጋቢ ዲፕሎማሲያዊ ፍጥጫ ውስጥ ቆይታለች። 3 ሀገራት ለ14 ዓመታት ያህል በታችኛው ተፋሰስ ሀገራት የውሃ ድርሻና የግድቡ ውሃ የመሙላት ሂደት ላይ በተደጋጋሚ ቢደራደሩም ሁለቱ ወገኖች የሚያስማማ ሁሉን አቀፍና አስገዳጅ ስምምነት ላይ መደረስ ሳይችሉ ቀርቷል። ይህ በእንዲህ እንዳለ ኢትዮጵያ ግንባታው በ2017 ዓ.ም መጨረሻ ላይ ሙሉ በሙሉ አጠናቃ ያስመረቀችው ሲሆን $5 ቢሊዮን በላይ ወጪ ያደረገችበት ይህ ግዙፍ ግድብ በአሁኑ ወቅት ከ5000 ሜጋዋት በላይ የኤሌክትሪክ ኃይል የማመንጨት አቅም አለው።
አሜሪካና ኢራን ታሪካዊ የተባለለት ስምምነት ፈጸሙ። አሜሪካና ኢራን ላለፉት 4 ወራት ሲያካሂዱት የነበረው ቀጥተኛ ጦርነት የሚያስቆምና ለዓለም ንግድ ወሳኝ የሆነው የሆርሙዝ ወሽመጥ በድጋሚ የሚያስከፍት ታሪካዊ ባለ 14 ነጥብ መግባቢያ ሰነድ በይፋ ተፈራረሙ። ፕሬዚዳንት ዶናልድ ትራምፕ በቡድን 7 G7 ጉባኤ ላይ ሰነዱን የፈረሙ ሲሆን ስምምነቱ ሙሉ በሙሉ በኢራን አፈጻጸም ላይ የተመሰረተ መሆኑን ዋሽንግተን አስታውቃለች። በስምምነቱ ዋና ዋና ነጥቦች ተኩስ አቁም፣ አሜሪካ ኢራንና አጋሮቻቸው ሊባኖስን ጨምሮ በሁሉም ግንባሮች ወታደራዊ ዘመቻቸውን አሁኑንና በቋሚነት ያቆማሉ። የገንዘብ ተሳትፎ፣ አሜሪካ ለኢራን ምንም አይነት ቀጥተኛ የገንዘብ ክፍያ አታደርግም። ነገር ግን ኢራን መልካም ባህሪ ካሳየች የኤምሬትስ ኩባንያዎች በኢራን የኃይል ማመንጫ እንዲገነቡ ፈቃድ ሰጥታለች። ማዕቀቦችን ማንሳት፣ አሜሪካ በኢራን ላይ የጣለቻቸው የቴህራንና ኢኮኖሚ ያዳከሙትን ማንኛቸውን የሁለትዮሽና የተመድ ኢኮኖሚ ማዕቀቦች ኦፕሬሽን ኢኮኖሚክስ ፊዮሪ ጨምሮ ደረጃን በደረጃ ታነሳለች። የኒውክሌር እገዳም፣ ኢራን የኒውክሌር ጦር መሳሪያ ላለመግዛት የተስማማች ሲሆን በአሁኑ ወቅት ያላትን የበለጸገ ዩራኒየም በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ስር ሆኖ ደረጃውን ዝቅ እንዲል ተስማምታለች። የታገዱ ሀብቶች መልቀቅ፣ ኢራን ስምምነቱ በታማኝ ነት ስታከብር አሜሪካ ቀደም ሲል ያገደቻቸው የኢራን ቢሊዮን ዶላር ሀብቶችና ንብረቶች ቀስ በቀስ ትለቃለች። ቁጥጥርና ቋሚ ድርድር፣ ሁለቱም ወገኖች በስምምነት አፈጻጸም የሚከታተል የጋራ ስርዓት የሚዘረጉ ሲሆን በቀጣይ በተመድ የጸጥታው ምክር ቤት የሚጸድቅ መጨረሻ ቋሚ ስምምነት ለማድረግ አዲስ ድርድር ይጀምራሉ። ሶማሌላንድ ከእስራኤል ወታደራዊ ስልጠና ድጋፍ እያገኘች መሆኑን ገለጸች። የጦር ሰፈር ለመገንባት ከእስራኤል ጋር ድርድር ላይ እንዳልሆነች አስታውቃለች። በአፍሪካ ቀንድ አዲስ የጂኦፖለቲካዊ ሽግሽግ መጀመሩን በሚያሳይ መልኩም ራሷን በራሷ የምታስተዳድረው ሶማሌላንድ ከእስራኤል መንግስት ወታደራዊና የፖሊስ ስልጠና ድጋፍ ማግኘት መጀመሯን በይፋ አስታወቀች። ይሁን እንጂ በሀገሪቱ በግዛቷ ውስጥ እስራኤል የጦር ሰፈር እንድትገነባ እየተደራደረች ነው ተብሎ የተናፈሰው መረጃ ሙሉ በሙሉ አስተባብላለች። እስራኤል የውጭ ጉዳይ ሚኒስቴር በቴል አቪቭ ባዘጋጀው የንግድ ፎረም ጎን ለጎን ለሮይተርስ የዜና ወኪል ልዩ መግለጫ የሰጡት የሶማሌላንድ መከላከያ ሚኒስቴር መሐመድ ዩሱፍ አሊ በሶማሌላንድ ምድር ላይ ምንም አይነት እስራኤል ወታደርም ሆነ ወታደራዊ ሰፈር የለም፣ ነገር ግን እስራኤል የተወሰነ የፖሊስና የጦር ኃይሎቻችንን ለማሰልጠን ድጋፍ እያደረገች ይገኛል ሲሉ የቀጠናው ወታደራዊ ትብብር ይፋ አድርጓል። የመግለጫ የተሰማው እስራኤል ለሶማሌላንድ የሀገርነት እውቅና የሰጠች የመጀመሪያዋ የዓለም ሀገር መሆኗን ተከትሎም የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ለመጀመሪያ ጊዜ በዚህ ሳምንት ወደ ቴል አቪቭ ያደረጉት ታሪካዊና ይፋዊ ጉብኝት መሰረት በማድረግ ነው። በፕሬዝዳንቱ በሚመራው በዚህ ከፍተኛ ልኡካን ቡድን ውስጥ የመከላከያ ሚኒስቴሩ መሐመድ ዩሱፍ አሊ ጭምር የተካተቱ ሲሆን ጉብኝቱ በሁለቱ ወገኖች መካከል ያለው ደህንነት ትስስር ይበልጥ ያጠናከረ ተደርጎ ተወስዷል። ከመከላከያ ትብብሩ በተጨማሪ ሶማሌላንድ ቴል አቪቭ ኢኮኖሚ ጥሪ አቅርባለች። በሀገሪቱ በተለይም ቴክኖሎጂ በተደገፈው የእስራኤል ዘመናዊ የግብርና ምርታማነትና በሌሎች ወሳኝ ኢንቨስትመንቶች ዘርፎች ላይ የአይሁዱ ሀገር በግዛቷ እንድትሳተፍ በሩን ክፍት ማድረጓን ገልጻለች። ይህ በሶማሌላንድና በእስራኤል መካከል የተፈጠረው ፈጣን ወታደራዊ ትስስር ሉዓላዊነቴን ተደፈረም በምትለው ሶማሊያ ዘንድ ከፍተኛ ቁጣን ቀስቅሷል። የሞቃዲሾ መንግስት እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ህገወጥ በማለት ውድቅ ያደረገው ሲሆን ድርጊቱ በሉዓላዊነቷና በግዛቷ አንድነቷ ላይ ሆን ተብሎ የተፈጸመ ግልጽ ጥቃት ስትል ፈርጇታል። ለውጥረቱ መባባስ እንደ ምክንያት የተጠቀሰው ሶማሌ ጋርዲያን የተባለ የዜና ምንጭ ባለፈው እሁድ ያወጣው ምስጢራዊ ዘገባ ነው። ዘገባው እስራኤል በሶማሌላንድ ውስጥ አዲስ የስለላ ጣቢያ መክፈቷንና እስራኤል ጦር ሰፈር ሊቋቋም የሚችልበት ስልታዊ ሁኔታ ላይ ሁለቱ ወገኖች በጥልቅ መወያየታቸው ይፋ አድርጎ ነበር። ይሁን እንጂ የመከላከያ ሚኒስቴሩ ዩሱፍ አሊ ይህንን የጦር ሰፈር ወሬ ከእውነት የራቀ በማለት ውድቅ ቢያደርጉም እስራኤል በአፍሪካ ቀንድና በቀይ ባህር አካባቢ ያላት ስልታዊ የደህንነት ፍላጎት ለማስከበር ከሀገሪቷ ጋር የጀመረችው የወታደራዊ ስልጠና ትብብር በቀጠናው ላይ አዲስ የፖለቲካ ትኩሳት መፍጠሩ አልቀረም። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችና ትንታኔዎች እነዚህ መስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎች እንዲደርሱም ቪዲዮውን ላይክና ሼር ማድረጋችሁን አትርሱም። በሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ሁላችሁም